ወይ ንጉስ ይሾማል ወይ ህዝብ ይሾማል። ህዝብ ሾመኛል፣ ጎንደር ነው ይሾመኝ እኮ። ህዝቡም ደግሞ ጠርቶ ፊታውራሪ ስለ ለጨዋታ እንዳይመስል ወልቃይት በጀነራሎች በኮሎኔሎች ብቻ በፊታውራሪም እየጠበቀች ነው ያለች። በድፍረት በሙሉ ነገር ነው የምነግርህ። ዘመነ ካሴ ይፈልግ ይሆናል ከህወሓት ጋር፣ ግን ጎጃም ግን ወልቃይትን አሳልፎ አይሰጥም አሉ። በምንም አይነት ነገርኳል። ሌላ ቦታ ጎጃም እንደማፈቅ እነግርሃለሁ። እና አሁን ድፍን ጎጃምን ይዤው ህወሓትን እደግፋለሁ የሚለው ከዚህን የተሻገሩ ቀን የኃይል አሰላለፉ ግልብጥብጡ እንደሚወጣ እነግርሃለሁ። ግልብጥብጡ የሚወጣ ያኔ ነው እነግርሃለሁ። ዶክተር አብይ አህመድ የማይነቀፉበት ቴሪቶሪ ቢኖር ወልቃይት ጠገዴ ነው። ከሌ የተባለ ሰው ተነስቶ በጎን በፊት ለፊት አለ ነው የለም እኮ እንዲህ ቢደረግ ያለኝ ሰው የለም። ገባህ? አሁን ያው የአብይ ሰውነት ታዲያ ሌላ ምን ልታወራ ነው ትችል ይሆናል። ግን እኔ ኦነስትሊ ያየሁትን ነው የማቀርብልህ እላለሁ። እዛ ያለው ህዝብ ለመከላከያ ትልቅ አክብሮት አለው። ህዝቡ የፈለጋችሁን ተነስተው ነው ጥያቄ ያነሱት እና እዛ ውስጥ ጨምቄ ያወጣሁት ልንገርህ፣ ይህንንም የነፃነቱን ጉዳይ ስለሚመልስ ነው። እኔ የያዝኩት ኖቴ ላይ 5 ነገር ማስታወሻ ላይ ይዣለሁ። 1 ሰላማችንን በእጅጉ እንፈልጋለን። ያገኘነውን ሰላምና ነፃነት ማንም እንዲቦረቡርልን አንሻም ነው። ሰላምና ነፃነት አግኝተናል፣ ራሳቸው ያሉት ነው። 2 አካሄዳችንን የምክክር ቤት ይሁን፣ መሪዎችም ህዝቡን ይስሙ፣ ህዝቡም መሪዎችን ይስማ፣ ተባብረን እንቀጥል ነው። ይሄ ለአመራሩም የሰጡት ምክር ነው እና ለህዝቡም የሰጡት ምክር ነው። መሪ ያስፈልገናል፣ መሪ አግኝተናል፣ መሪዎቻችንን ማዳመጥ አለብን። መሪዎቻችን ደግሞ ኢንተርን በሌላ በኩል ህዝቡን ማዳመጥ አለባቸው። ይሄንን አድርገን እየተመካከርን ያለንበትን ሁኔታ መወጣት አለብን የሚል ነው ተደጋግሞ የሰማሁት እኔ። ገባ? 3 ችግራችን በውይይት ለመፍታት ዝግጁ ነን። ተቀዳሚ ጣጣ ብለን የምንለው ህወሓትን ነው ያሉት። ጣጣ ነው ያሉ ሰውዬው፣ ተቀዳሚ ችግር ማለት ነው። እኛ ከትግራይ ህዝብ ጋር ለመኖር እንደ ማንም ኢትዮጵያዊ ዝግጁ ነን። ዊ ሃቭ ኖ ፕሮብለም አሉ። ስደተኞች ቢመለሱ እኛ ችግር የለንም። እነኛ ነፍሰ ገዳዮች ካልሆኑ፣ የማይካድራ ጨፍጫፊዎች ካልሆኑ፣ ወንጀል ለመስራት እንትን ካላለ እኛ ችግር፣ የድሮ አድሚኒስትሬሽን አብሮ ይመጣል፣ ይሄን አንቀበልም እና ችግር የለብንም እና በደንብ አይዴንቲፋይ አድርገዋል ማ ችግር ፈጣሪ እንደሆነ። 4 የደረሰብንን በደል አንረሳም፣ ግን ቂም አንይዝም። ቂም የቋጠርን ሰዎችም አይደለንም። ብዙ ጠባሳ ተሸክመናል ላሉ አንድ ካህን ተነሱና፣ እንደ ደንቡማ ከሆነ እኛ እኮ ሕክምና የሚያስፈልገን ህዝብ ነን፣ እንደ በደሉ ከሆነ በጣም ያሳዝናል። ቴራፒ የሚያስፈልገናል አሉ። ግን የመቼም ያልሆንም፣ ግን ቂም ቋጥረን አይደለም እንዞሩ፣ ልባችንን ክፍት አድርገናል። 5 በአካባቢ ያለው ሰላም ጸንቶ እንዲቆይና በሌላ በኩልም ሰላምና እርቅ እንዲወረድ ምኞታችን ብቻ ሳይሆን ጸሎትም እያደረግን ነው። ገባ? እኛ ያገኘነውን ሰላም ሌሎ የአማራ ክልልም ሰላም እንዲያገኝ፣ ሌላም የኢትዮጵያ ክፍልም ሰላም እንዲያገኝ ነው። በመጨረሻ አደራ ያሉት ለአመራሩ ምንድን ነው? ኢትዮጵያዊነታችሁን እንዳትለቁ። በወልቃይት ኢንትረስትና በኢትዮጵያ ኢንትረስት መካከል ልዩነት የለም። ኢትዮጵያ በጎ ስትሆን፣ ኢትዮጵያ ሲያልፍላት ወልቃይትም ያልፍላታል። ይህንን ዋናውን ምልክቱን ኢትዮጵያ የሚባለውን ነገር እንዳትረሱ የሚል ደጋግሞ ያስታውሱ ሰዎች። ገባ? በአጠቃላይ ግን ሳይ እኔ ወልቃይት ላይ ያየሁት ትንሽ ጆት አድርጌ ያለው አሁናዊ የህልውና ሁኔታ ማለትም ኤግዚስቴንሽል ሁኔታ፣ ኤግዚስቴንሽል ሞድ በ2 ቃላት ሊገለጽ ይችላል የሚል እምነት አለኝ። 2 አንደኛው ስጋት ነው፣ አንግዛይቲ። 2ኛው ተርፈናል የሚል ነው፣ ሰርቫይቫል ሳይኮሎጂ ውስጥ ያለ ህዝብ ነው። እነኚህ 2 ቃላቶች፣ አንደኛው አንግዛይቲ ነው፣ ስጋት አለ። 2ኛው ደግሞ ሰርቫይቫል ሞድ ውስጥ ያለ ህዝብ ነው። መጀመሪያው እናንሳት። ስጋት የተባለችው አካባቢው ለአደጋ ወይም ለወረራ የተጋለጠ ነው፣ ዳግም ወረራ ሊመጣብኝ ይችላል የሚል ሳይኬ አይቻለሁ ዛሬ። በመሆኑም ያደረብን ስጋት፣ ይሄ አንግዛይቲ፣ ምንጊዜም ዝግጁና የሚመጣውን በቆራጥነት ለመቋቋም ነቅተን መጠበቅ ይኖርብናል የሚል አቲቱድ ነው ያለው። ህዝቡ በእኔ አረዳድ በአልሞት ባይ ተጋዳይ ሞድ ውስጥ ነው ያለው፣ ወይም ሰልፍ ፕሬዘርቬሽን ልትለው ይችላለን ሁኔታ ላይ ነው ያለው። ይህንን ታቢሌት ስታደርግ፣ ይህንን በምታይበት ጊዜ ነው የተከዜ ዘብ የሚለው ትርጉሙ የሚገባ። 2ኛ ያየሁት የሰርቫይቫል ሞድ ነው። ተርፈናል፣ ልንጠፋ ነበር የሚል አቲቲዩድ አለ። ሰዎች ተሰብስበው ሲያወጉ ወይም ሲዝናኑ ቡናም እየጠጡ ሆነ ቢራ እየጠጡ ሲያወሩ የሚያነሱት ምንድን ነው? በእንደዚህ ያለ ጊዜ እኮ እንደዚህ ደርሶ ነበር፣ በእንደዚህ ያለ ጊዜ እኮ እንደዚህ ሆኖብን ነበር፣ እከሌ እኮ ውሃ ሲላቸው ከባዶ ምናምን ከእስር ቤት አወጡና ላይ ማይ እያለ ሲጮህ
ገደል ላይ ወሰዱ። ያው ለዛ ስር ማያለ ብለው በገደል ለቀቁት። እንደዚህ አይነት አሰቃቂ ሳጋ ነው ዲስከስ የሚደረገው። ሄዶ ግን ተርፈናል፣ ግን ነገሮች ገና አላለቁም የሚል ሜንታሊቲ አለ። የዚህ ከባድ ችግር ውስጥ ወድቀን ነበር የሚል ሳይኮሎጂካል አቲቱድ ህዝቡ ላይ ታያለ። እኔ ያየሁትን ነው። እኛ ስንሰበሰብ የማናደርገው ነው። ሰርቫይቨል አለ በአንድ በኩል የሰልፍ ፕሪዘርቬሽን ጉዳይ አለ። ያ ምንም ጥርጥር የለም እንዳለ ነው። ለዚህ ነው መደራጀት አለብን፣ ለዚህ ነው መዘጋጀት አለብን። አደጋ አለን፣ ከአደጋው ሙሉ ለሙሉ ነፃ አልወጣንም የሚል መንፈስና አቲቱድ አለ ነው። አንዳንዴ እነኚህ ተፋላሚዎቹን ትልልቆቹን ታነሳና ሪጅኑን በዛ ተፈርጃለ። ትክክል አይሆንም። ለምሳሌ መሬ ወዳጆ ትልና የእሱ አመለካከት የእሱ ህወሓት ጋር መስራት የሁሉም ወሎዬ የሁሉ ህዝብ ታደርጋለ። የዘመነ ካሴ አመለካከት ከህወሓት ጋር መስራት ከሻዕቢያ ጋር መስራት መከጀል የጎጃሜው በሙሉ ታደርጋለ። ጎንደርም እንደዚሁ ፒክ ታደርግና የሁሉም ጎንደር። ይሄ ግን ትክክለኛ አካሄድ አይደለም። ልክ እንደ ማስረሻ ሰጤ ካፕቴን ኦር መቶ አለቃ ማስረሻ ሰጤ የሚያስቡ የፋኖ አባላት እንዳሉ መረጃው አለን። አሁንም እኮ እየመጡ ነው። አንደኛው የመፋለሻ ነጥቡ የዚህ ወልቃይት ጉዳይ ነው። ምንም ጥርጥር የለም። ከህወሓት ጋር አንድ ጋር እናብራለን የሚለው በጣም አስቸጋሪ ነው ለብዙ ፋኖች የሚሆንባቸው። ወደፊት ይታያል። ግን ሰውየው ፕሪንሲፕል ያለው ሰው ነው። ሎክ እኔ ስወጣ ስሸፍት ስፈንን ለዚህ አልነበረም። ተቀዳሚ ኮንትራዲክሽን ያለው የአማራ ህዝብ እንዳውም ከወያኔ ጋር ነው። ሲገፉን ሲረግጡን የነበሩት እነሱ ናቸው። እኔም ራሴ ቪክቲም ነኝ። ብዙ ዓመት ታስሬያለሁ። አሁን ከነሱ ጋር ሆነን አንድ አይነት ጥምረት ፈጥረን ወደ ስልጣን ሄዳለን የሚለው አካሄድ እኔ አልተመቸኝም ካለ ቆየ። ጊዜው ሲደርስ ያው የሆነ ሆኗል። እኔ ይሄ ሰውዬ አንድ ስምብል ነው። ይሄን በዚህ እንደዚህ አይነት አታይ ያላቸው ከአራቱም የአማራ ሪጅኖች ውስጥ ፋኖች አሉ የሚል እምነት አለኝ። ይሄ የመጀመሪያው ጉዞ ነው። ይቀጥላል እንጂ የሚቆም አይመስለኝም። ቅድምም ላነሳል ሞክሬያለሁ። ህዝቡም ቢሆን ከፋኖቹ ጀርባ ያለውም ህዝብ ቢሆን ይህንን የወልቃይትን የጠገዴን የጠለምትን ነገር ዝም ብሎ የሚያስረክብ ይሄድ የሚባለው የሚመቸው አይመስለኝም። እና አንዳንዴ የተወሰነ አመራር ከህዝብ ኢንትረስትና ከህዝብ ፍላጎት ውጭ ሲሄድ እድሜው ያጥራል የሚል ነገር አለ። ልጃማን 2018 ወሳኝ ፒሪየድ ነው እነግርሃለሁ። ለዚህ ፍልሚያ ወይ በሰላም አንድ ነገር ላይ ይደረሳል ከፋኖ ጋር 2018 ወይም ደግሞ ነገሩ አንድ አይነት ሚሊተሪ የሆነ እልባት ያገኛል የሚል እኔ በራሴ እምነት አለኝ። የራሴ ታይም ላይ ያንን ነው የሚነግረኝ። ገባ? በዚህ አይነት መቀጠል አይቻልም። የአማራ ህዝብ በጣም እየተጎዳ ነው ያለው።